ዝናሽና አቶ ለይኩን ፋንቱን እስኪ ስለ ቤተሰብሽ ንገሪን አለ። ዳግም ደግሞ የኑሐሚን ፍቅር በጣም አገርሽቶበታል ማለት ነው። ራሱ መቆጣጠር አቅቶታል። እንግዲህ ወደ አባቱ ሄዶ አባዬ እኔ አልቻልኩም፣ በቃ በዚህ ሰዓት አንተ ከጎኔ ብትሆን በጣም ደስ ይለኝ ነበረ፣ ብቸኝነት ነኝ፣ ነገር ግን ምን ዋጋ አለው አባዬ፣ ቆይ ግን የፍርድ ቀን ቀጠሮ መቼ ነው ይለዋል። አይ ልጄ ከዚህ በኋላማ እኮ በቃ እንግዲህ እድሜ ልክ እስራት እንደሆነ ያው የሞት ፍርድ ማለት ነው ልጄ አለው። አይ የገጠሩም የታሰርክበትም ወደዚህ መተው ፍርድ ቤት ወደዚህ እንደተዘዋወረብህ ሰማሁ አባዬ አለው። በቃ እኔ አንተ ብቻ ደህና ሆነልኝ እንጂ እኔ ምንም ችግር የለብኝም ልጄ፣ ችግር የለውም። ግን ለምንድን ነው እንደዚህ የገረጣ የጠቆርክ ከስታል ጠቁረዋል? ዝናሽና ላይኩን ምንም እንትን እያሉ አይደለም እንዴ? እየተንከባከቡ አይደለም እንዴ የኔ ልጅ አለው። አይ አባዬ እስኪ ተው፣ ምንም እየቻልኩ አይደለም አባዬ። ምን ነው ምን አደረጉ አለው። አይ በቃ አባዬ የኑሐሚን ኑሐሚን ደግሞ ኑሐሚን ማናት አለ። አስታወስኳት። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ስጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። እነሆ ኑሐሚን ድራማን ክፍል 97ን ይዤላችሁ ቀርብ ያለው ባለፈው እንግዲህ ናሆም ዳግምን በመኪና ሊገጨው አሰበና ከዛም በኋላ ወይ ምን አይነት ሀሳብ ነው ያሰብኩት? የሰይጣን ሀሳብ ነው ጭንቅላት የሚመጣብኝ ያለና ይሄ ተረገመ ትቼው ነው የሚሄድ ባላየ ነው ማለፍ አለና እንግዲህ መኪናውን ብር አድርጎ ነድቶ ሄዷል። ወይኔ በቃ ተቀይሞኛል ማለት ነው ወንድሜ፣ ባይቀይመኝ ኑሮማ ይሄን ያክል ትቶኛ አይሄድም ነበረ። ምን አይነት ነኝ በቃ እያለ እንግዲህ በጣም አዘነ ዳግም። ነገር ግን በቃ እንግዲህ ለቤት ውስጥ ግብዣ ኑሐሚንና ናሆም እንግዲህ የኤሚን ሽኝት አስመልክቶ እንዲሁም ደግሞ እናትና አባቱን እንኳን ደህና መጣችሁ ለማለት ሽኝት የራት ፕሮግራም አዘጋጅተው ነበረና እንግዲህ በቃ እየሮጠ ሄዶ መኪናውን አብሮ ሄዶ እንግዲህ ለእናቱና ለአባቱ ተናግሯል። በቃ እኔ እዚህ ቤት ዳግም ላየው አልፈልግም። እንዴ ምን ማለት ነው? ቆይ ግን አንተ ሲፈልግ እዚህ ቤት ይቀመጥ ትላለህ፣ ሳይፈልግ ደግሞ በቃ ይውጣልኝ ትላለህ። ቆይ ምንድን ነው ችግር? አንተ አይደለ እንደዚህ ቤት መቀመጥ አለበት ብለህ ያልከን ባለፈው ምንድን ነው ናሆም? ኦኬ ልጅሽን ተናገርኩብሽ አይደል አለ። በጥፊ ነው ያለችው የእውነት። ምክንያቱም እሷ የምታደላው ለናሆም ነው እንጂ ለዳግም አይደለም። ዳግም ልጇ ትክክለኛ ልጇ ዳግም ነው ማለት ነው። ናሆም ግን ልጁ አይደለም። እና ግን የምታደለው ለእሷ ነው። እሷ ናት እያጠባች ደረቅ ጡቷን እያጠባች ያሳደገችው ዝናሽ ናት ማለት ነው። እና ለሱ ነው እንዲያውም የምታዳለው። በጥፊ እየመታች ዳግምን ምን እያለች አንድ ቀን እንኳን የእናትነት ፍቅር አልሰጠችውም ለዳግም ማለት ነው። እና እሱን ነው በቃ እንደ ልጇ መምታይ እና ነገር ግን ልጅሽን እየተናገርኩብሽ ነው ብሎ ይናገራታል። እንግዲህ በጥፊ ስትለው ማለት ነው ፋንቱ ነበረች የእናት አንጀት በቃ ልታቅፈው አለችና ግራ ተጋባች ማለት ነው። ልታቅፈው ብላ በቃ ልክ በጥፊ ስትለው አንጀቷ ቅጥል ነው ያለው ማለት ነው። ፋንቱ ማለት በእርግጥ ያናድዳል ናሆም ድርጊቱ። ምክንያቱም ስለሰጠኸኝ የእናትነት ክብር በጣም አድርጌ አመሰግናለሁ እሺ ናሆም አለችና በቃ እያለቀሰች መኝታ ቤቷ ሄደች። ከዛ እንግዲህ ለይኩን ደግሞ እንዴ አንቺ እሱ ተናዶ እያለ እንዴት እንደዚህ ታደርጊያለሽ ዝኑ አለና እንግዲህ ለማባበል ሞክሯል። እና አንተስ ቢሆን ወይኔ ምን አይነት ነኝ ግን ወይኔ ናሆም እማዬ በቃ ይቅርታ አድርጊልኝ፣ በቃ በጣም ይቅርታ አድርጊልኝ። እኔ እኮ በቃ ስናደድ ማደርገውን አላቅም እማዬ። በቃ እንግዲህ ከፈለግሽ ሁሉንም ነገር ኑሐሚን ጠይቂያትና ኑሐሚን ትንገርሽ እሺ። ከዚህ ውጭ ምንም ልልሽ አልችልም። በቃ ቆይ ግን ለምንድን ነው የማይተዋት? ኑሐሚንን እኮ እኔ ተዋት ብየዋለሁ። በቃ ምንም ማድረግ አልቻልኩም እማዬ። እያናደደኝ እኮ ነው ዳግም። በቃ እጇን በጣም ይጨብጣታል፣ ምን ይላታል፣ አስተያየቱ በቃ እየተለየ ነው አልኩሽ። በቃ እማዬ ከፈለግሽ እኔን ካላመንሽ ኑሐሚንን ጠይቂያት አላት ማለት ነው። ኑሐሚንም ደግሞ ስጠይቃት እንግዲህ እኔ ምን ማድረግ እችላለሁ? ዳግም ምንም ሊተወኝ አልቻለም። በቃ እኔ ምን ላድርግ ታዲያ? እኔ ምንም ማድረግ እኮ አልችልም። እኔ ለዳግም ምንም አይነት ነገር የለኝም። ናሆምን ነው የማፈቅረው፣ ናሆምን ነው የማወደው። ስለዚህ እኔ ምን ላድርግ አለቻት ማለት ነው። በእርግጥ እሷ ምንም ማድረግ አትችልም። እንግዲህ ምንም ማድረግ አይችልም ዳግም። እንግዲህ ለአባቱ ሂዶ እንግዲህ ዝናሽ ደግሞ ወደ ቤት ሄዳለች፣ ወደ እስር ቤት ሄዳ እሱን ያው የዳግምን አባት ሄዳ
ሰንበቱን ልትጠይቀው ስትሄድ እንግዲህ እንዴት ነህ ሰንበቱ፣ በጣም አመሰግናለሁ ልል ነው የመጣሁት። ለዚህ ብቻ ብለሽ ነው የመጣሽው ዝናሽ አላት። እና ለምንድን ነው የመጣሁት? ልጄ በጣም አሁን አንቺ ከመምጣትሽ ቀደም ብሎ ልጄ መቶ ሊጠይቀኝ ነበረ። ነገር ግን በጣም ገርጥቶ በጣም አዝኖ ተከፍቶ ነው ያለ ልጄ። ቆይ ግን ትክክለኛ ልጅሽ ዳግም ነው ናሆም ነው አላት ማለት ነው እንዴ? የት ስለምን ትክክለኛ ልጅ ነው የምታወራው? ለእኔ ሁለቱም ዳግምም ሆነ ናሆም ለእኔ ልጆቼ ናቸው። እሺ ምንም የምለየው ትክክል ያልሆነ የሚባል ነገር ልጅ የለም። እሺ ሁለቱም ልጆቼ ናቸው። ሲቀጥል ደግሞ ኑሐሚንን ናሆምን ተይና ዳግምን አግቢ እንድላት ነው የፈለግከው? አዎ ማለት አለብሽ። ምክንያቱም ዳግም በጣም አምርሯል። ዳግም አንድ ነገር ያለውን ነገር በጭራሽ እልከኛ ነው። ያንተ ልጅ አይደለ? እንዴት እልከኛ አይሆንም? ስለዚህ እሱን ካወቅሽ እሱ በጣም እልከኛ ነው እና እሱን እንትን ሳይል በጭራሽ ግቡን ሳይመታ በጭራሽ ናሆም የሚያውቀም አይደለም። እሺ ስለዚህ ይህንን ነገር አስበሽ ናሆምን ተዋት በይውና ለዳግም አድርጊያት ኑሐሚንን። በቃ እያስፈራራሃኝ ነው አለችው። እያስጠነቀኩሽ ነው ዝናሽ አላት እና በጣም ነው የተናደደው። የዳግም ነገር ምንም አይሆንለትም። እንግዲህ አቶ ሰንበቱ እንግዲህ በቃ በጣም ነው ያመረረው። እንግዲህ ፋንቱና ለይኩን ደግሞ ዝናሽን ፋንቱና ዝኑ ደግሞ ፋንቱና ለይኩን እንግዲህ አውርተዋል። እኔ ምልሽ አሁንም ተተክለሽ ነው ያለሽው ናሆም ላይ። ቆይ ግን ዛሬም አሁንም ለመንገር ፈቃደኛ አይደለሽም ፋንቱ አላት። ምን አልከኝ ጋሼ? ምን አልከኝ? ይቅርታ መሄድ ሳይኖርብኝ አይቀርም። ኪችን የጣድኩት ነገር አለ አለችና ሄደሽ ማለት ድንግዝግጥ ብላ ማለት ነው። ማታ ነው ሰውን ዕቃ አንስታ ይዛ ሄደሽ ማለት ነው። እንግዲህ ዝናሽና ለይኩን እንግዲህ እኔ የምልሽ ፋንቱ፣ ቆይ ግን እስቲ ስለ ቤተሰብሽ ንገሪን። ስለ ቤተሰብሽ ከየት ነው የመጣሽ? ወዴት ነው ያለ ማለት እስኪ ስላለሽ ነገር ስለ ቤተሰቦችሽ ሁሉንም ነገር እስቲ አስረጅንና ንገሪን አለቻት ማለት ነው። ስለምን ቤተሰቤ? እኔ ምንም ቤተሰብ የለኝም። እሱ አንድ ብቻ ነው ያለኝ ቤተሰብ። እሱም ደግሞ እንግዲህ እኔና እሱና ማለት አለችና መናገር ፈራች ማለት ነው። ከዛ ናሆም እያበደ መጣና በቃ ነገሩን በቃ አስተዋት ማለት ነው። እና ሄደች ኑሐሚን እንግዲህ ራት እያዘጋጀች ከፋንቱ ጋር ሆና ራት እያዘጋጀች መጣ ናሆም ማለት ነው። መጣና ኑሐሚንም ቅፍ አድርጋት ማለት ነው። ቅፍ አድርጎ ሰላም ሲላት ከዛ እንዴ ፋንቱንም ሰላም በላት እንጂ አለችው። ከዛ አይ ወጥ እንዳልሸተው አለች። አረ ምንም ችግር የለውም አለና ግጥም አድርጎ ሳመችው። ከዛ በጣም አቅፋው ረዥም ሰዓት ቆይት ማለት ነው። እንላቀቅ ወይ ስርዓቱ ይቆይ አላት ማለት ነው። ፍግግ አለና ይቅርታ በጣም አለችና ለቀቀችው ማለት ነው። ኑሐሚን እኔ የምልሽ እስከ መቼ ነው ስሜትሽን ደብቀሽ? ቆይ ምንድን ነው የተለየ ስሜት ያለሽ ለናሆም አለች። ማለት ምንድን ነው እስቲ ፋንቱ ማለት ልትነግሪኝ ትችያለሽ? ልታስረድኝ ትችያለሽ? ቆይ ምንድን ነው አለቻት ማለት ነው። አይ ምን ማለትሽ ነው ኑሐሚን? ምን ማለትሽ ነው? አረ እንደው ዝም ብዬ ነው በቃ ልጄን እንደ ልጄ ስለማየው ነው እንጂ ምንም ሌላ የተለየ ነገር የምነግርሽ ነገር የለም አለቻት። አይ እሺ መቼም ማስገደድ አልችልም እንግዲህ ደስ እንዳለሽ አለቻት። እንግዲህ ራሄልና ጩና እንዲሁም ደግሞ ጩና አምራንን ጉድ ሰርታታለች። እንግዲህ ጩና ማለት በጣም የነግራት አስጠንቅቃት ነበረ ራሄል እስር ቤት እያሉ እንግዲህ ለራሄልና ጩና እንዲሁም ደግሞ አምራን ተዋውቀው ነበረ እና እንግዲህ ጩና ቀደም ብላ ነበር የወጣቸው ከእስር ቤት። ከዛ ተከታትለው ሁሉም ወጡ። እንግዲህ መንገድ ላይ ቤት ሄዳ ያለ ራሄል ቤት ሄዳ ያለ ሲጋራ ላጭ ስትላት አይ በጭራሽ አንቺ አታጭሽም፣ እኔ ለልጄ መልካምና ለመሆን እያሰብኩ እየጣርኩ ያለው ሴት ስለሆንኩኝ በፍጹም እኔ ከነጋ ሁለት ብቻ ነው ያጨፍትኩኝ። ኦ በጣም ጎበዝ እና ባኮ ልግዛለሽ በእናትሽ አለቻት ማለት ነው። ምን ማለትሽ ነው?
እንደዚህ እያልኩኝ እየተለማመድኩኝ በቃ ለልጄ በጭራሽ መልካም እናትና ጥሩ እናት ነው መሆኑ የምፈልገው። እንደ ድሮ ምንም አይነት እንትን ማለት አልፈልግም። እንደ ድሮ ይሄ መጃጃል አልፈልግም። እሺ በቃ ይሄ ነው። እኔ እስከ ዛሬ ድረስም ራሴን ያደረኩት ነገር ይቆጨኛል። ከዚህ በኋላ ግን በፍጹም እኔ እንትን አልልም። ወደ ድሮ ህይወቴ በፍጹም አልመለስም። በቃ ይበቃኛል። እስከ ዛሬ ያደረኩት ነገር ሁሉ በቂ ነው። በቃ አላስፈላጊ ነገር እንደሆነ በጣም ተረድቻለሁ አለች። እንግዲህ ወጣ ስትል እንግዲህ ከርቀት ቁጭ ብላ አምራንን ስታያት እንግዲህ ስለ አምራን ነገረቻትና ስለ ኤርሚያስ የሷን ፍቅረኛ እንደሆነ ሁሉንም ነገር ነገረቻትና እንግዲህ እሺ እንዴት ነሽ እባክሽ ብላ ሰላም አለቻትና እንግዲህ እሺ በቃ መጠጥ ልጋብዝሽ ብላት እንግዲህ መጠጥ ቦታ ወስዳት እንግዲህ ገና መንገድ ላይ እየሄዱ እያሉ ስልኳን አውጥታ ወስደባታለች። እንግዲህ ጩና የተዋጣላት ሌባ ወንበዴ ናት ማለት ነው። ነግራታለች ራሄል ተጠንቀቂያ ማለት ተጠንቀቂያ አላለቻትም። ቤት ይገናኙ ብላ አላለቻትም መሆኗን